ልብ በይ ቆይ ሄናል እንዴት ነው? ቆይ እሷ ማርገዟን ብቻ ነው ቼክ ያደረገችው። የስንት ቀን ይሁን ምን ይሁን አላወቀችም። ታውቂያለሽ? ከዛም እሱን ቀጥራው ካላገኘውክ ብላ በኮካ ጠጥተዋለች። እንዴት ነው የደነዘዘ እቃ የሚያስረግዘው? እሱ መጀመሪያ ማለት ነው። ቆይ ልጠይቃችሁ ማለት ነው። አይቼሽም ሆነ ሚሚ አንድ ሰው ጓደኛሽ ከሆነ አብሮሽ ፍቅረኛ ሆኗል። የበፊቱ ኤክሱ መታ አንቺን አሳስታሽ አረገዝኩልህ ብትይ፣ ቆይ ይሄንን ነገር አብረሽን ትወጫለሽ ወይንስ እችን ልጅ አስመርምረን የስንት ቀን ይሁን ብለሽ ነው ጓደኛ ማማከር የነበረበት? እሱ ገና ለገና ልጅህ ነው ብላ ስላለችው ማለት ነው ምን አደረጋት? እችን ኢግኖር አረጋት ማለት ነው። የሰጠችውን ሀብል ድረስ አውልቆ እስከ መስጠት ደረሰ። ልጁ የኔ ነው ብላ እስከመጣች ድረስ እኔ ልጄ ደግሞ ነገ ተወልዶ ይሄንን ሚዲያ ያያል። ይሄንን ነገር ስለሚያይ እኔ እሱን ልጄን እንዲዋረድ አልፈልግም። ስለዚህ ልጅ አለኝ ብላኛለች። ዩቱበሮች በአጠቃላይ መገረፍ አለበት። አይደለም ዩዘር ማለት ነው። እዚህ ጋር እኮ ያለበት ልጁ እኮ ነው። ኤክሷ ላይ መጠገት የለበትም። ይህን የኔ አይደለም ብሎ መቆበል ሲገባ ያቸኛው ኤክስ አድርጎ የግፋቱ ጥንቅ በስማ አስቢ። ከዛ እሷ ደግሞ እንትኖቿ ነበረኝ እንደዚህ የእሷ ደጋፊዎች አስመርመሪያት፣ እንዴት በሳምንት ውስጥ ሳምንት ባልሞላ ውስጥ እንዴት አረገዝኩ ትላለች? በምን ይታወቃል? አስመርመሪያት ብለው እሷ የሄደችበት ሐኪም ሌላ ነበር። ልክ እንደ እንትና ማለት እኮ ነው። እንደዚች እንደኛ ቤቷ አሁን እሷ እኔ የማውቀው ሐኪም አለ ብላ እዛ ይዛ ስትሄድ ስታስመረምራት ያለው ከ6 ሳምንት እሱን ነፃ ወጣችሁ። ግን እኔ እናንተ አንቀጥልም። ምክንያቱም እኔን ኢግኖር አድርገኸኛል። መጀመሪያ እኔን አልጠየከኝም። እንዴት ነው ልጅ አለ ብላኛለች። እስከ መጨረሻው አብረን እንዘልቃለንስ ወይንስ እስከ ልጄ ትቀበይኛለሽ አላልከኝም። እና የኔና ያንተ ነገር አብቅቷል። አንተ ነፃ ስለወጣ ካመሰግናለሁ ብላ ቢሆንም አልቀበልም። እኔ ፍቅር አንድ ጥያቄ ልጠይቅሽ። እኔ ሴቱ አሁን ወንድ አይደለም ሴቱን እየደፈረ ያለው፣ ሴቱ ነው ወንዱን እየደፈረ ያለው። ክርስቶስን እንዴት እንደሚያስጠላ አንቺ ሴቷ ቀለበት እያደረገች እየተንበረከከች በአደባባይ ቪዲዮ ይዘው። ኧረ በስመ አብ። ገና ለገና ለልጁ ተቆረቆረ። ለእሷ ስሜት ሳይጨነቅ ገና ልጁ የሱ ይሁን ላልሆነ ልጅ አላቅም አለ። እዚህ ጋር አንድ ወንድ ልጅ ስሜት ሳይኖረው የሆነ ነገር ውስጥ ሳይገባ እንዴት ነው ከዛች ሴትዮ ጋር ግንኙነት አድርጎ በሳምንት ውስጥ አረገዝኩ ብላ ስትመጣ የሚቀበለው? ፍቅርታ ማለት ነው። ይሄ ልጁ በሱ ፊት ሳይሆን የልጁ ፊት እኮ እሷና እኔ መቆም ያለብኝ አለ እኮ በራሱ አምኖበት እና ታዲያ ብሏል። እዛ ነው የሚቻለው። ይቻላል ግን ለልጄ ነው መቆም ያለብኝ። እኔ ወደፊት ለልጄ ያለኝን ቦታ ቀድሜ ነበረ እማልመው እና አሁን ኤክስ ያደረገችው ደግሞ ደግማ እንዴት እምነት ይኖራት ነው ከሱ ጋር የሚቀጠል የሚችለው? እምነት የለበት እንደ እምነት የለም። በቃ አሁን እኮ የእሱ ልጅማ አይደለም እኮ የአንድ ወር የ6 ሳምንት ማለት እኮ የአንድ ወር ከ15 ቀን እርጉዝ ነው። ከሱ ጋር የተገናኘችው እኮ ሳምንትም ራሱ በቃ ሳምንት ነው ብለዋል እኮ አስቢ። ግን እችን ኢግኖር ማድረግ አልነበረበትም። ቢያንስ ማለት ነው ሀብል ድረስ የሰጠችው ስጦታ ማለት ነው። አሁን መጀመሪያ የነበረው ኤክስ ጋር እኮ ወደኋላ አይድም። ግን ነገሩ እንዴት ነው? ወዴት እየመራ ነው? እግዚአብሔርን እኔ የምላችሁ መንግስት ግን እንትኑ መፈተሽ አለበት። ክርስቶስን አንቺ ተበላሹ። ሴቷ ቀለበት እያደረገች ነው እየተንበረከከች። የመጀመሪያ ኤክስ በጣም እኛ እኮ አሁን እዚህ ቁጭ ብለን ይስሩ እንደዚህ እኔ በዚህ በፍጹም አልስማማም። ሴት ለሴት ሁሉ እኮ ቀለበት እያደረጉ ነው አሁን ኢትዮጵያኖች ራሱ። ክርስቶስ እኔ ብቻ እጹብ በእርግጥ እጹብ አሳዝናኛለች። እንደዚህ አይነት እድሏ እኔ ደግሞ ማለት ነው የሆነ ሳትረጋጋው ከእንትናም ጋር በዛን ጉዳይ እንደዛ ተሆና
እንደው ትንሽ መቆየት ነበረባት ራሷን እንዳትጎዳ። ከወንድ ራሱ ካራቅሽ ግዴታ ዩቱብ አይሰራም። አንቺ ጹብ ወይቷ ነች? ጹብ ነች። የሱራ ፍሬንድ የነበረችው መንታሞች የቡታጅራ ልጁ በፊት የነበረችው አብራ ምን ሆነ ታዲያ? እሷ ነቻ ሌላ ፍቅረኛ ይዛ ደግሞ ሌላ አንዷ መታ ኤክሱ የእሷን ፍቅረኛ ከእሷ አርግዣለሁ ብላ መጣች። ሲጀመር ይሄ ማለት ነው። ኢትዮጵያዊን ሲባል እኮ የመጀመሪያ የነበረው ኤክስ እኮ ደግሞ ማግኘት የለበትም። እንዲሁ ምንድን ነው ነገር ሆነ ግን እኮ እሱ ደስ የሚለው ነገር ነይ እንሂድ እናገኛለን ብሎ ጠይቋታል። ወሬ ቀይሩም ከስር እየተጻፈላችሁ ነው። ምንድን ነው ወሬ? ምንድን ነው እሱ? የኛ ልጆች ፎቶ ለጥፋችሁ የሰውን የምታወሩት እየተባለ ታዲያ ምን ስለነሱ ምን እናውራ? ምንም የለ። ወይ ጉድ! እንደ ምን እናውራ ስለነሱ ደግሞ? እኔ ፎቶ ልዝጋላችሁ እኮ ለምን እንትን አትበይ። ይቅርታ ማለት ነው። ጨብጨብ እንባልና እንውጣ። አውሩ ቲክታክ ሰፈር ማለት ነው። ሰውን ለማማት ለመቦጨቅ ነው። የእብድ ሰፈር ስለሆነ ገና የሌላም ሰው እናወራለን። እኔ መጣ እናወራለን። ሁሌ ሰው ብቻ ነው የምናወራው። ዩቱበሮች ወይ ቲክቶከሮች እኮ ምንድን ነው የሚያስተምሩን እያልን እኮ ነው። አንድ እንደገና ማለት ነው የአላዛር እናት አይተሻል አይደለ? የአላዛር የሚስቱ እናት መጣች። እንዴት እናትሽ ልጄን እንዴት አደርጋለች ቤት የላትም ብላ እሷም ትናንትና መጣች። አስቡ ብቻ ነገር እውነት ነው ወይ ውሸት? ወይኔ ዘንድሮ እግዚአብሔርን ሰው መሆን የራሱ ጥያቄ አለኝ። ያላዛር እናት ዘላለሟን ኦዲየንስ ስትወቅስ ልትኖር ነው እንዴ? ነገሩን ራሳቸው ያመጣሉ አላችሁ። እኔን የምትሳደቡ ኦዲየንስ እኮ ጭራሽ የረግጣ እኮ ነው የምትናገረው። ኦዲየንስ ነው የምትናገረው። ምን ሆና ነው? ምን ሆና ነው? ራሳ ባመጣችሁ ጣጣ እኮ ነው ጠብቀው። እኔ በእናንተ መሀል ገባሁ እንደ አገር ጉድ እስከሚል ነገር እኮ ከኢትዮጵያም ነገር እኮ የወጣ ነገር ነው። ሁሉም ነገር ኢትዮጵያ አይወክልም ዘንድሮ። እስታ ከዚህ ምንድን ነው የምንማረው? እሺ አማትና ምራት እንዴ እንደዚህ እየተዋኩ አንድ ቤት ውስጥ እየተቃለሉ እንዴት ነው? ቆይ ምንድን ነው ልጅ ውስጥ ያለው ትምህርት ምንድን ነው? ቆይ የሚያሳዩን እግዚአብሔር ይሄ ብቻ ነው እኔ ግራ የገባኝ። ድራማ ነው። የምን ትምህርት የለም ዘንድሮ። ወራዳው ነው ሁሉም ነገር ውርደት ነው። አንዱ እንትን የምን እሷስ ብትሆን ማለት ነው እናት የላትም ሀብታም የላትም ኑሯን አትመራው እንዴ? ታካብ እያደረጋችሁ ምንም የለውም። ሀብታም አድርጎሽ እኔ ሰላማዊ ችግር የለም ግን በቲክቶክ የመጣው አይቼ በስማ እኔ ተቆራረጥ አይቼ ነው ትቻቸዋለሁ። እግዚአብሔር ሲጨመላለቁ በጣም አስጠላኝ። ሌላ ሴት ታመጣለች አንተን የምትንከባከብ ትላለች እዚሁ ቁጭ ብላ። እኔ ይሄ ነው ድራማ ነው እንዳልን ልጅቷ መታ እንዲህ ነው እናንተ እንዲህ ይመስላችኋል? እኔ ያለሁበት ህይወት እንዲህ ነው ብላ መታ ታለቃቅሳለች። እናቷ ከቡታጅራ ድራብስ መታ በቀደነታ እሱን ሙልጭ አርጋ ስትሰድበው ነበረ። አስቢ እንግዲህ አዲስ አማች ናቸው። አመት እንኳን አልሞላቸው፣ 6 ወር እንኳን አልሞላቸው። ምን ትላላችሁ ነው? በቃ አማትና አማች መከባበር ቀረ። በቃ ኢትዮጵያ አንቺ እኮ ነው እንዴት ነው እኮ አመት ባል እንኳን ስትሄጂ እኮ አማቾችሽ ጋር ተከብረሽ አክብረሽ ነው። እነኚህ እኮ አንድ ቀን እንኳን አክፋይ እኔ አላውቅም። እኛ ምንም ያየነው ነገር የለም። ግን ምንድነው እኔ እንዲህ ተወላልቀው ነው እንደ ሰርግ መደገሻ እንደዚህ የሚሆኑ ሰርግ መደገሻ እየሸቀሉ ነው። ቀለበት ተደርጎ የለው እንዲህ ተቃለው ነው አሁን እግር ላይ የሚወዳደቁት። ስራ ነው የሚሰሩት። ውዴ ስራ ነው። ግን እኔ ሴትዮዋ የምትገርሚ ማለት ነው እሷ መግቢያ በሰራች ሰዓት ኦዲየንስን ትናገራለች። በሰራች ለምን ኦዲየንስ ትናገራለች? ሁሌም ኦዲየንስ ነው እንትን የምትለው ሁሌም ማለት ነው። እኔ በጣም የምትገርመኝ ለምንድን ነው ኦዲየንስ እኮ ባየው ልክ ነው የሚያወራ ነው እንዴ? በፊትማ ያኔ ከዛ አስለቅሳት የመጣኝ ጊዜማ በጣም እየሰደቧን ነበር። እኔ ትቻቸዋለሁ። ማርያምን ቆየው አስጠሉኝ።
እንዴ ኢየሱስ በየጊዜው ተቆራርጦ ስለሚመጣ ነው እንጂ ማንም እኮ ያቸው ምን አንድ ጊዜ ብቻ አይቻለሁ ላልመለበት ማለት ነው። እኔ እስከ መቼ ድረስ መሰለሽ ያየዋለሁ። የእነሱ ድራማ ስሙ ምን ይባላል መሰላችሁ? የባሏ እናትና የልጅቷ እናት ድብድብ ነው የሚባለው። እንደዛ ነው። እና እናትክ ቤት የላትም እንዴ? የራሷ ኑሮ የላትም እንዴ? ቤቷን አትመራም እንዴ? እየሄደች አንተ ወንድ አይደለክ እንዴ? ቤትክን አትመራም እንዴ? አቤት 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 አቤት! ምን አይነት ባለጌ ነህ አንተ! አንገትን ደፍተክ ልጄ። ይሄ እሺ እንግዲህ አሁን ካማት የሚወጣ ነው እንዴ? አንቺስ እኮ አይደለም እኮ ፍቅር አንገትክን ደፍተክ። አሁን ኢትዮጵያ ላይ የምትደርገው ድርጊት እኮ ሁሉም እኮ ኢትዮጵያ አይወክልም። ኧረ በጣም ነው የሚወክል አይታወቅም። እኔ አላ ብላችሁ የሚታምኑ ሰው እኔ አይወክልም ብዬ ነው ማምነው። ስለ ልጆቻችን በፍቅር አውሩ። ፋሚሊ መጣች፣ አስገቢያት። የኛ ልጆችማ ፍቅር ናቸው። ዛሬ አበባ ይጎዘጉዝላታል፣ ቀሚስ አልብሷት ያመጣታል። ትናንትና የቀሩት ለዛ ነው ነግረውኛል። በጣም ነው እንደ ተነገረሽ አትይኝም እንዴ? ዛሬ በቃ ትናንትና ሽሩባ ተሰርታለች፣ ፀጉር ቤት ሄዳ ፊቷንም እንትን አድርጋለች። በቃ ማታ እንደዚህ ብለሽ ማታ ላይ ጦርነት ከመጣ አንለቅም እኮ አንቺ። ኧረ ምንም ጦርነት የለም። ዝም ብለው አንደኛ ሀናን ነች የምዘቀዝቀኝ እኔን። ይኸው ቤቷን ይደበላለቅ ብዬ እንደ ሌባ እየተሽለኮለቀኝ ሰው ቤት ትገባል። ባዶ ድንኳን እንኳን ትቀመጣለች እኮ ሰው እየተጠቀመ። እግዚአብሔር ይመስገን። የአሜሪካኗ መታ ነበረ ስፖርተኛ ሰላም ነው ማንም ይላል ቲክቶክ ሼፓማ የታለች? እኔ እንጃ። አይ ቲክቶክ ለቃ ነው። እሷንማ ጊፍተር ያደርጋታለሁ ከገነት ጋር ስጫወት እንኳን በእናታችሁ እንድትለቀብኝ። እስቲ ቆይ ሰላምዬ ነይ ግቢ። አዎ ጊፍተር ያደርጋታለሁ። እስኪ ለምንድን ነው ሙይት ያዛችሁ? ቁርስ አልበላችሁም? በግድ ግፍተር ሁኚኛለ እንዴ? ወደ ፈቅዳ እንዴ በቃ አይን አውጥቶ ካልሆነ አልሆነም እኮ እኔ እናት ሳሚልን ጠዋ ስትለምን ነበረ የአሜሪካኖቹን ጊፍተሮች አይደለም አዲሻለው እኔ አንድ ጊፍተር አዶናይ ጋር ልትጫወት ነው እሷ። አሁን ሰላምን ይዛታለሁ። እግዚአብሔርን ቆይ ሰላምን አዶናይ በይ የጨረቃ ፋሚሊ ቆይ ሳሚልኝ ቆይ አሞራ አንቺን አሞራ አድርጎ ነው የሚለቅሽ። ኧረ እባክሽ የት ሄዱና የኛ ጊፍተሮች ነፍ እኮ ጊፍተር አለ ለኛ። የጨረቃ ፋሚሊ እኔ ቅዳሜ ለታ ከምሽቱ 4 ሰዓት በኢትዮጵያ ጌም ቀጠሮ አለኝ። ማንም እንዳይቀር ሼር ኮፕሊክ እያደረጋችሁ እንድትመጡ እሺ። እንዳታሳፍሩኝ የጨረቃ ፋሚሊ። እናንተን ተማምኜ በቃ ጡንቻዬን አሳብጬ እወጣለሁ። እኔ ደግሞ አገሬን ለማኩራት ከሌላ ዜጋ ጋር ነው የምጫወተው። ሰላምዬ የኔ ጠንበለል ቆይ ሰላምን ነው የሚይዛት። እኔ ሰላምን ነው ወደ ሄዱና እየለች እንዴ እኔ ቆንጆ ጊፍተር ሲሮርሽ ማነሽ መግባት የምትፈልጉ ጻፉልኛ። ሰላምን አስገቢያታለች። እኔ ጠንበለል የለች ልጀንጅናት። እሷን በጀነጅን ይሻለኝ። ልጀነጅንብሽ ነው ልታሸንፍሽ ወልዲት ልታስቀባሽ። እሷ ለእኔም ለእሷ ነው የምትሰጠው። አይዞሽ አረሰት ምን እሷን ብቻ ነው የምጀነጅነው። ሰላምዬ የኔ ጊፍተር እላታለሁ። የኔ ሼፓም የኔ ሞዴል እላታለሁ። ቆይ ትግባ ኮፒሊንግ አርጉ እንዳይዘረግታችሁ። ቆሸር ላርግላት ነይ እላታለሁ። የኔ ጠንበለል ትግባ እስቲ። ገነትንማ ኮልጌት ነው አሁን። ለምን እውነቴን ነው የምላችሁ። ማታ ማለት ከአንዱ ከጨረቃ ፋሚሊ ጋር ከአንዷ ጋር ገብቼ አረብን አስገብቼ አስደምማችኋለሁ። ታያላችሁ። ያላ ሲልሽ ማለት ነው ሲያደነቁርሽ ተወጫለሽ።
ሰላም እንዴት ናችሁ? አይ እንዴት ነሽ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነሽ?